አልጋ መነሳት አቃተኝ ብዙ ነገሮች ማድረግ ፈልጋለሁ ግን በቃ በጣም ይደክመኛል ወይ በጣም በቃ ኢነርጂ ያጣው የምትሉ ሰዎች ወይ ደግሞ በዲፕሬሽን የምትጠቁ ሰዎች ከሆናችሁ ስፔሻሊ በቅርቡ ከኢትዮጵያ መጣችሁ በቅርብ ማለት እክምቢ ላይ የዛሬ 3 ወር ወይ ዛሬ 3 አመት ማለት ነው ይሄ ቪዲዮ ለእናንተ ነው በጣም ይጠቅማችኋል ብዬ አስባለሁ ይሄ ኢንፎርሜሽን አክቹሊ ሰሞኑ ይሄንን ቪዲዮ አይቼ ነበር ከአቤል ምስራቅ የወቸው ጉድ ፕሮግራም ላይ የሱን ኤክስፒሪየንስ ሼር ያደረገ አሜሪካ ከመጣ በኋላ ኤክስፒሪየንስ ያደረገው ያለውን ስትራግል ማለት ነው እሱም ይሄንን ኤክስፒሪየንስ ያደረገ ነው አፍላይ ሁላችንም በጣም አብዛኞቻችን ኤክስፒሪየንስ የምናደርጋቸው ፊሊንግ ናቸው ወይም ቻሌንጅ ነው እዚህ ስንመጣ ብዙ ኢሚግራንቶች ስፔሻሊ ከአፍሪካ ስንመጣ እገባበታለሁ ለምን እንደሆነ ማለት ነው ግን ረጅም ጊዜ ወስዶብኝ የተገለጠልኝ ነገር ወይ ደግሞ የተማርኩት ነገር ነው እውነት ለመናገር እሱም ያለው ጥሩ ሐሳብ ያነሳው ዛ ሾው ላይ ምንድነው በርግጥ ይሄ በዚህ ነገር ሲያልፍ በቃ ወደ እግዚአብሔር መመለስን እንደተማረ ከእግዚአብሔር ጋር like መጸለይን መንፈሳዊ ህይወቱን በደንብ ማጠንከር ላይ እንደሰራና እሱ እንደተጠቀመው ተናግሯል ይሄ አንድ ነገር ነው አንድ ማድረግ ያለብን ነገር ነው ከእንደዚህ አይነት ቻሌንጅ ውስጥ ለማውጣት ማለት ነው ምክንያቱም መንፈሳዊ ነገር ፐርፐዝ ይሰጠናል የሆነ ያጽናናናል ብቸኝነት ቢሰማን ወይ ደግሞ የምናደርገው ነገር ብናጣ ተስፋ ብንቆርጥ ሁሉን ነገር በጣም ለሰው ልጅ መንፈሳዊ ነገር ይሄ ፐርፐዝ ይሰጠዋል በጣም ትልቅ ነገር ነው ስለዚህ እሱን definitely do that አንደኛው ሌላኛው ግን በጣም ፕራክቲካል ነገር because ምን መሰላችሁ ብዙ ጊዜ ከኢትዮጵያ ስንመጣ እዚህ በጣም በቃ ለመስራት ኢነርጂ ኖሮን ነው የምንመጣው በቃ ሄጄ ሰርቼ ራሴን ለውጬ ወይ ደግሞ ለመማርም ከመጣን ተምሬ እንደዚህ ብዬ ምናምን ስለዚህ እንደመጣን በቃ we want to go ወደ ስራ ምናምን ማለት ነው ፎከሳችን የሚሆነው ስለዚህ ብዙ ጊዜ ራሳችንን ሰውነታችንን ሳይኮሎጂካሊ ያለንን ጤና እንዘነጋዋለን like አናስበውም ራሱ በተለይ ኢትዮጵያ is not a thing አይደለ ይሄ like depression ወይ depressed እንዳልሆን እንዳይደብረኝ like in a sense like ና መደበር አሁን ኢትዮጵያ I think like የምናደርገው ነገር አተን ከመደበር ጋር ነው የምናያይዘው ግን እዚያው ዲፕሬሽን እንዳይዘኝ ምናምን የሚለው ነገር ኢትዮጵያ የለንም because በኮሚኒቲ ውስጥ ነው የምንኖረው ከዛ በላይ ደግሞ ኢንቫይሮንመንቱም ለኛ የተሰራ ነው እኛ ኢትዮጵያውያን ነን so እዛ ምድር ላይ ነው የተፈጠርነው so ባዲያችን ራሱ ለዛ ያ ኢንቫይሮንመንቱ ራሱ ለኛ ባዲ የሚሆን ነው so ከዛ ተነስተን completely different weather ያለበት ሀገር ስንመጣ ገና ባዲያችን ራሱ ሬዚስት ያደርጋል ማለት ነው ብዙ የሚጎለው ነገር አለ እዛ ከናቹራል ሃቢታችን ስለወጣን ማለት ነው so እሱን ግን አናስተውልም ብዙ ጊዜ ስፔሻሊ አሁን እናንተ እንደኔ ከነበራችሁ በተለይ አምቢሽስ የሆናችሁ ሰዎች በጣም በቃ የመስራት ሞራል ያላችሁ ብዙ ነገር ለማድረግ እቅድ ያላችሁ ሰዎች ስትሆኑ ብዙ ጊዜ ይሄ በቃ ከእንቅልፍ መነሳት ማቃትን ካልጋ ወጥቶ በኢነርጂ መስራት የምንፈልገውን ነገር መስራት ማቃትን ብዙ ጊዜ ከራሳችን ስንፍና ጋር ነው የምናያይዘው ኦኬ ሰነፌ ነው አሁን ለኔ እንደዛ ነበረ በቃ በጣም ሰነፌ ያለው ማስተካከል አለብኝ በቃ የማላወጣው እቅድ የለም ላይ ኤቭሪዴይ እየተነሳው በቃ ነገ ግን በጠዋት መነሳት አለብኝ በከዚህ ሰዓት እስከዚህ ሰዓት እናደርጋለሁ ከዚህ ሰዓት እስከዚህ በቃ ከዛ ነገ የሚመጣል I have no energy like ከአልጋ መውጣት ነው የሚያቅተኝ ይደክመኛል ከዛ በቃ በጣም ራሴን ወቅሳለሁ በቃ እየሰነፍኩ ነው ምንድነው አላማ እንደሌለው ሰው ሆኖ ምናምን ጊዜን እያባከንኩ ነው በቃ to the point የሆነ ጊዜ ትዝ ይለኛል like I think 2 አመት ነው 3 አመት ላይ ከመጣው እዚህ በተለይ ኮቪድ ሰዓት በቃ like ጭራሽ ብቸኝነትም አለ በርዘግቶ በቃ በጣም ከብዶኝ ነበርና ቤት ደውዬ እንዲያጽናኑኝ ብዬ እኔ ደወልኩኝና በቃ እንደውም እኔ በጣም ከብዶኛል ትቾሉ በመጣ ደስ ይለኛል ምናምን ስል አባቴ በቃ እንደውም ተይውና ነኝ እንዴት ኦስሽን ይሰዳለኝ አንተ ደግሞ አመረርክ ብዬ because ታውቃላችሁ እዚህ መሆኑ ጥሩ እንደሆነ ወይ ለዓላማ እንደመጣችሁ መስራት የምትፈልጓቸው ነገሮች አሉ መማር የምትፈልጓቸው ነገሮች አሉ so okay ትቾሊ አትሉም ገባችሁ because እዛም የተሻለ ነገር ነው የሚጠብቀኝ ብላችሁ አይደለም ግን ሳይኮሎጂካሊ ደግሞ እዚህ ከብዳችኋል so በኋላ እኔ እንደውም እንድታጽናኑኝ ነው እንጂ ደወልኩት የባሰነ ትሉኛላችሁ እንዴ ምናምን ብዬ ማይ ማምናት በቃ እግዚአብሔር እኮ ነው እዛ ዓላማ አለው በርቺ ምናምን ተባብለን በቃ ትንሽ ጠነከርኩኝ ግን ምን ልላችሁ ፈልጌ ነው በጣም ብዙዎቻችን በዛ ውስጥ እንሄዳለን so እንዴት ነው ያንን ማለፍ የቻልኩት ሚለውን ነው ለማውራት የፈለኩት ማለት ነው የመጀመሪያው ምን ሆነል መሰላችሁ ሁሉ ጊዜ በቃ ኮምፕሌን አደርጋለሁ ጓደኞቼ ጋር ኤቭሪ ታይም ስናወራ እንዴት ነበር ሳምንታችሁ እኔ በቃ ነው ምንም አልሰራሁም በቃ ደክሞኝ ነው አልኩት አርፍጄ ነው ምንነሳው አቅቶኛል ምናምን ሁሉ ጊዜ ኤቭሪ ዴይ ከሰንዲ ብታረግ ይሉኛል በቃ ምንም የሚነግሩኝ ነገር ሊሰራልኝ አልቻለምና
ደግሞ አለማድረጌ ደግሞ ጭራሽ እዛው እየጨመረብኝ ነው። ላይ ጊልቱም ዲፕሬሽኑ ምናምን እዛው እየተጨማመረ ነው የሚሄደው ማለት ነው። ከዛ ዶክተር ጋር ሄድኩኝ። ለመጀመሪያ ጊዜ ዶክተር ጋር ራሱ ሄድኩት ከብዙ አመት በኋላ ነው። እዚህ መጥቼ ባይ ዘ ዌይ ሰው በየአመት ነው ቼክ የሚያደርገው፣ ማድረግ አለባችሁ ባይ ዘ ዌይ። እኔ አላደረኩኝም እና እስቲ ስለ አዲስ ከመጣችሁና ኢንሹራንስ እንዴት ማድረግ እንዳለባችሁ ሆስፒታል ፕሮቫይደር እንዴት ነው ማግኘት የምችለው የሚለውን እንድሰራላችሁ ቪዲዮ የምትፈልጉ ከሆነ ኮሜንት ላይ ዶክተር ብላችሁ ድራፕ አድርጉልኝ ወይም ደግሞ ኢንሹራንስ ብላችሁ whichever ምክንያቱም እኔ አይ ቲንክ የሚያስረዳኝ አልነበረም እና በቃ ምን እንዴት የት ሄጄ ራሱ እንደማወጣው ስላላወቅኩኝ ለብዙ ጊዜ ኢንሹራንስ አልነበረኝም። ስለዚህ ሆስፒታል ራሱ መሄድ አልቻልኩም። ደግነቱ እግዚአብሔር ይመስገን አልታመምኩም። ላይክ ፊዚካል ህመም ላይክ ኢመርጀንሲ የሚያስወስደኝ ምናምን አልታመምኩም። ኢቭን ዶ ሳይኮሎጂካሊ እውነት ለመናገር ታመም ያለው ግን በሌላ ስላልታመምኩኝ በቃ አላስፈለገኝም በሰዓቱ። ስለዚህ ፎርስ ያደረገኝ ነገር አልነበረም ሄዶ ለማውጣት። ግን ደግሞ ይሄን አርጊ ብሎም እንዳወጣ የረዳኝም ሰው አልነበረም። ስለዚህ ለረጅም ጊዜ ሐኪም ቤትም አልሄድኩም። ይሄ በአመት አንዴ እንኳን ነው ፕሮቫይደራችሁን ሄዳችሁ የምታዩበት ነው ፕራይመሪ ኬር ጊቨራችሁ ማለት ነው። ከዛ ብቻ ግን ከዛ በኋላ ኤቨንቹሊ የሆነ ሰው ነገረኝ ስለ ኢንሹራንስ ምናምን እንዴ ኳሊፋይ ታደርጊያለሽ ለሜዲኬር ምናምን። ከዛ ኦኬ ብዬ አወጣሁኝ። ሄድኩኝ ለመጀመሪያ ጊዜ ፊዚካል ቼክአፕ ላደርግ ማለት ነው። ከዛ ይጠይቋቸዋል እዛ ራሱ ስትሄዱ መጀመሪያ የሚያስሞላችሁ ይሄ ሳይኮሎጂ ቼክ አለ አይደለ ላይክ ዱ ዩ ፊል ዲፕረስድ ዱ ዩ ፊል ላይክ እንደዚህ ላይክ ይሄ ላይክ ሳይኮሎጂያችሁን አእምሮ ጤናችሁ የት እንዳለ ቼክ የሚያደርግ ሁልጊዜ ይሰጧቸዋል ወረቀት ማለት ነው because they want to check እሱን ሞላሁኝ ምናምን ኦኬ this is something ለካ ዶክተር ማናገር የምችለው የሚለው ነገር እሱን ፎርም ሲሰጡኝ ነው ራሱ የመጣልኝ ማለት ነው። ገባችሁ? because እኔ በፊት ዶክተር ብዬ ሳስብ ይሄ ላይክ ወይ ሆዴን አመመኝ ራሴን አመመኝ እንደዚህ ላይክ ፊዚካል የሆነ ነገር እንዳማክራቸው ነው ማቀው ማለት ነው። እሱን ሳይ ኦኬ ማማከር እችላለሁ የሚለው ገባኝ። ገባሁና አናገርኳት ማለት ነው። ምንድነው ምናምን አይ በቃ በጣም ይደክመኛል ኤነርጂ የለኝም። ያኔ ደግሞ በጣም ራሴን የሚያመኝ ነበር። ኤቭሪ ታይም ስነሳ ራሴን አሞኝ ነው የምነሳው ምናምን አልኳት ማለት ነው። ከዛ she's like okay ምንድነው የምትበይው እስቲ አመጋገብሽ እንዴት ነው ምናምን ስትለኝ በቃ ያገኘሁትን it's not even like በጣም ፕላንድ የሆነ ምናምን ያገኘሁትን ነገር ነው በላው። አይጧ እንቁላል በላለሁ እንደዚህ ያኔ ብቻችሁንም ስትኖሩ ምግብ አንዳንዴም ትዝ አይለኝም ምናምን ነው አይ ብዙም በቃ እንደዚህ ነው የምበላው lot of carbs ምናምን like ምንም የተመጣጠነ ምግብ አይደለም በአጠቃላይ because አስቤበት አይደለም የምበላው። ከዛ ደግሞ ኦኬ ኤክሰርሳይዝ ታደርጊያለሽ ወይ አላረገም። ከዛ she's like okay እስቲ ከዛ ጀምሪ ያለችኝ so I was like okay interesting ላይፍ ስታይል ነው ማለት ነው። ላይፍ ስታይሌ ምግብ ኤክሰርሳይዝ የሚባለው ነገር ሳይኮሎጂን ለካ ሜንታል ሄልዝን አፌክት ሊያደርገው ይችላል የሚለው ነገር ገባኝ ማለት ነው። ምን አለፋችሁ ከዛ በኋላ እንትን ማለት ጀመርኩ ሪሰርች ማድረግ ጀመርኩኝ። ምክንያቱም ይሄ ላይክ ሶሉሽን ያለው ነገር እንደሆነ የገባኝ ያኔ ነው። ይሄ ላይክ የሆነ ከሆነ ነገር ጋር የተያያዘ ነው ጀስት ስንፍናዬ ወይ ባህሪ ሆኖ አይደለም። ይሄ ላይክ መስነፍ ከምንድነው ከአልጋ አለመውረድ በጊዜ አረጋቸዋለሁ ያልኩትን ነገር ለማድረግ ኢነርጂ ማጣት ምናምን በፊት ሁልጊዜ እኔን ነው ብሌም ማድረገው ራሴን ወይ ደግሞ ከስንፍናዬ ጋር ነው ማያይዘው ወይ ሰንፌ ነው ምናምን ነው የምለው። ገባችሁ? ግን ኦኬ አይደለም የሆነ ኮዝ አለ አክቹሊ ፊዚካሊ ያን ነገር እንዲፈጠርብኝ የሚያደርገው ኮዝ አለ የሚለው ነገር ሲገባኝ ሪሰርች ማድረግ ጀመርኩ ማለት ነው። ጀስት የኔን ታሪክ ሼር ላርጋችሁ ብዬ ነው ሪሌት የምትሆኑ ከሆነ። ስለዚህ ምንድነው በጣም የጠቀመኝ ከዛ በኋላ ያገኘኋቸው ሶሉሽን የመጀመሪያው ቫይታሚን ዲ ኦኬ በጣም ፕራክቲካል ነው ምክር ነው የምሰጣችሁ እዚህ ላይ ማለት ነው። እኔን የጠቀመኝ ስናገነቢ ላይክ ጠዋት ተነሱና መስታወት ላይ ራሳችሁን እችላለሁ በሉ ምናምን አይነት ምክር አይደለም የምሰጣችሁ because እሱም ሊጠቅም ይችላል። በእርግጥ ግን ይሄ ስፔሲፊክሊ በጣም ፕራክቲካል የሆነና ለባዲያችሁ በትክክል የሚጠቅም ከአይምሯችሁ ጋር የሚገናኝ ግን ከባዲያችሁ ጋር የሚገናኝ ፕራክቲካል ምክር ነው የምሰጣችሁ ማለት ነው። እኔ የሚጠቅመኝ የመጀመሪያው ቫይታሚን ዲ ነው። ቫይታሚን ዲ በጣም ወሳኝ ነገር ነው ለእኛ ስፔሻሊ ላይ ሰፕሊመንት ማለት ነው። ኪኒን መውሰድ ካቢኔቴን ባሳያችሁ አንዱ ካቢኔት ለሰፕሊመንት ነው በቃ አሁን የተወኩት ማለት ነው ለቫይታሚኖች because ቅድም እንዳልኳችሁ ይሄ የኛ አገር አይደለም አይደል ላይክ እኛ የተፈጠርንበት መሬት አይደለም። ባዲያችን ለዚህ አይደለም ወይ የተሰራው ወይ የለመደው ይሄን አይደለም በተለይ እንዲካደግን በኋላ ስንመጣ። ስለዚህ ኢትዮጵያ ውስጥ አሁን የለመደው አለ ፀሐይ
ይፈልጋል። ባይ ዘ ወይ ኢትዮጵያውያን ብቻ አይደለንም፣ አብዛኛው አፍሪካን ኢሚግራንትስ ወደ አሜሪካና ዩሮፕ ስንሄድ በጣም ቫይታሚን ዲ ዲፊሸንሲ ያጠቃናል። ከዚኛ አካባቢ አንደኛ ውጭ በጣም ጊዜ እናሳልፋለን፣ ዋክ እናደርጋለን። ሁለተኛ በጣም ፀሐያማ ነው። እዚህ ደግሞ አብዛኛው ኦልሞስት ግማሽ ለግማሽ ደመና ነው፣ ስኖው ነው፣ ፀሐይ በትክክል አናገኝም። ፀሐይ ሲኖርም ራሱ መኪና ውስጥ ነው ወይ ቤት ውስጥ ነው የምንሆነው። ውጪ በእግር የምታሳልፉት ጊዜ በጣም ውስን ነው። ስለዚህ በጣም ከዛ ደግሞ የእኛም ሰውነት አለ፣ ጥቁር መለንን የሆኑ ሰዎች ቫይታሚን ዲ ዲፊሸንሲ ያጠቃናል። ስለዚህ እሱን ሰፕሊመንት አለማድረግ በጣም ይሄ ኢነርጂያችን መቀነሱ ላይ፣ ራስ መታመም ላይ ብዙ አይነት ኢፌክት አለው ማለት ነው። ስለዚህ አንደኛ ሂዱና ቫይታሚን ዲያችሁን ዛሬ ግዙ። ዲ3 ይባላል። አማዞን ላይ ኦርደር ማድረግ ትችላላችሁ። ግን አይ ውድ ሰጀስት ሄዳችሁ ከፕሮፐር ፋርማሲ ሂዱና ዲ3 ሰፕሊመንት ግዙ። አለኝ እኔ ራሱ እንዳሳያችሁ የምትፈልጉ ከሆነ የትኛውን ብራንዶች እንደመጠቀም አሳያችኋለሁ። ሶ this is very very important. so every day ጠዋት ላይ ይሄንን መውሰድ አለባችሁ ቫይታሚን ዲ ማለት ነው። ከሰውነታችሁ ያስፈልገዋል፣ ውጪ ስለማትወጡ ከውጪ ከፀሐይ ስለማታገኙት ማለት ነው። እሱን አንደኛ እሱ ነው፣ በጣም ይጠቅማችኋል። ሁለተኛ ደግሞ በተለይ ይሄ ለሴቶች ግዴታ ነው፣ ግን ወንዶችም መውሰድ አለባችሁ። that is iron. ኦኬ አይረን ኦልሶ በጣም ይሄ ኢነርጂ መድከም ላይ ድካም ከመኝታ ለመውጣት ምናምን በቃ ይሄ በጣም ሃይፐር የሆናችሁ የነበረ ባህሪያችሁ ምናችሁ ራሱ ድክም ያለ ልዝ ያለ ሰው ራሱ የሚያደርጋችሁ አንደኛ ኢነርጂ የሚያጥራችሁ አይረን ነው። ሶ አይረን ኦልሶ በጣም አመጋገባችን እዚህ ስንመጣ በጣም ይቀየራል። በፊት እንጀራ ብቻ የምንበላውን ከዛ ደግሞ ንጹህ ጤፍ ከነበረ የምንበላው ከሌላም ቦታ ኢትዮጵያም አክቹዋሊ አይረን ብዙ ሰው ያጥረዋል እውነት ለመናገር። እዚህ ደግሞ ይብሳል። ገባችሁ? አመጋገባችንም ይስተካከላል፣ ይለያል፣ አየር ንብረቱም ይለያል። ስለዚህ በተለይ ሴቶች ግን ወንዶችም ደግሞ በደንብ ያስፈልጋቸዋል። ሶ አይረን ሰፕሊመንት መውሰድ አለባችሁ። እነዚህ ዶክተሮችም ሄዳችሁ ብታማክሯቸው ሰጀስት የሚያደርጓችሁ ነገር ነው። ሌላኛው ደግሞ ባይ ዘ ዌይ አሁን እኔ ስላልኳችሁ ብቻ ሳይሆን ምን ማድረግ ትችላላችሁ? ሄዳችሁ ፕራይመሪ ፕሮቫይደራችሁን ብለድ ወርክ ማድረግ ፈልጋለሁ ብላችሁ ጀስት እንዲመረምራችሁ ፊዚካል እንዲሰራላችሁ እና ከዛ ምንድን ነው የሚያጥረኝ የሚለውን ማወቅ ፈልጋለሁ ብላችሁ መጠየቅ ትችላላችሁ። ከዛ እነሱ ራሱ ይነግሯቸዋል። ቫይታሚን ዲ ውሰዱ፣ አይረን ውሰዱ። ዩዥዋሊ ኦልሞስት ሁሉም ሰው አይረን እንዲወስድ ይነገረዋል። ሶ እሱን እስከምታደርጉ ድረስ ራሱ ከፋርማሲ ሄዳችሁ ሲቪኤስ ወይ ዋልግሪን ምናምን አይረን ሰፕሊመንት ገዝታችሁ መውሰድ መጀመር አለባችሁ ማለት ነው። ከዚ አጌን ሰውነታችሁ ያስፈልገዋል፣ ይጠቅማችኋል። ከዛ ሌላም ሰፕሊመንት መውሰድ የምትችሏቸው ሰፕሊመንቶች አሉ ኢነርጂያችሁን ለማስተካከል። ነገር ግን መልታይ ቫይታሚን ሶስተኛ ደግሞ መልታይ ቫይታሚን ብትወስዱ ሁሉም ነገር ከዛ ውስጥ ስለምታገኙ መልታይ ቫይታሚን ለሴት አለ፣ ለወንድ አለ። ሴት ከሆናችሁ የሴቱን፣ ወንድ ከሆናችሁ የወንዱን ገዝታችሁ እዛ ውስጥ ለእናንተ የሚያስፈልገው ነገር ሁሉ አንድ ላይ አድርገው ነው የሚሰሩት። ስለዚህ እነዚህ 3 ሰፕሊመንቶች አንድ ላይ መውሰድ አለባችሁ ማለት ነው። ከዛ እኔ ኦን ታፕ ኦፍ ዳት አይ ቴክ ኦሜጋ 3 ኮላጅን የሚወስድ ሰው አለ ምን አለ፣ እሱ ኤክስትራ እየጨመራችሁ መሄድ ትችላላችሁ። እነዚህ ግን በጣም ቤዚክ እና ወሳኝ አስፈላጊ ነገሮች ናቸው ማለት ነው። ኦኬ ያለበለዚያ ብዙ ባዲያችሁ ይጎዳል፣ ኢነርጂ እያጣችሁ ነው የምትመጡት። ሶ እነዚህን 3 ሰፕሊመንቶች መውሰድ ኤቭሪ ሞርኒንግ። ከዛ ደግሞ አይ ኖ ሁሉም ቦታ እንሰማዋለን እና ሜቢ መስማት ላንፈልግ እንችላለን። ግን እውነታው ምንድነው? አመጋገባችንን ማስተካከል አለብን። ቢካዝ የሚገባው ነገር ነው አይደለ? ባዲያችን ውስጥ የሚገባው ነገር ነው ከዛ ወጥቶ ተቃጥሎ ኢነርጂ የሚሰጠን ማለት ነው። አይምሯችንን የሚያነቃው ኢነርጂ የሚሰጠን ኢቨን ይሄ ደስተኝነታችን፣ ሃይፐር መሆናችን ምናምን ቱ ቢ ኦነስት ከምንበላውና ኮንሱም ከምናደርገው ነገር አንጻር ነው። ኢቨን ሰፕሊመንት ስላችሁ አብዛኛውን ነገር ከምግብ ላክ ስለምናደርገው ነው ሰፕሊመንት የሚያስፈልገን። ምንችለውን ያህል ግን ከምግብ ማግኘት መቻል አለብን። ስለዚህ ምግብ ስትበሉ ሜክ ሹር ፕሮቲን በደንብ እየበላችሁ እንደሆነ ላይክ ቺክን፣ እንቁላል፣ ይሄ ላይክ ቺዝ ምናምን ላይክ ፕሮቲን ያለው ነገር አትሊስት ላይክ ሁሉም ምግባችሁ ላይ ትንሽም ብትሆን እያቻቻላችሁ መብላት መቻል አለባችሁ። ኦኬ ቢካዝ እሱ ነው በደንብ ኢነርጂ የሚሰጣችሁ። ሶ ሳይበዛ ቺክንም፣ እንቁላልም፣ ቺዝም ሌላም ፕሮቲን የሚሰጡ ነገሮችን መብላት አለባችሁ። ከዛ ደግሞ ለምሳሌ ፋይበር ደግሞ ይሄ ብሎቲንግ ሆዳችን የሚነፋው ምን የሚለው እሱ በራሱ በጣም ድብር እንዲለን ያደርጋል። እውነት ለመናገር ይሄ
ይሄ ባውል ሙቭመንታችን በትክክል እየሰራ ካልሆነ የሆነ ኮልን ኢሹ ያመጣል። ሶ እሱ ራሱ አፌክት እያደረገው ይመጣል ይሄ ሙዳችንን ማለት ነው። ወይ ደግሞ አትሊስት ተነስቶ መስራት መቻል አለመቻላችንን። ስለዚህ ፋይበር ያለው ነገር ፋይበር አሁን ላይክ ስፒናች፣ ጎመን ራሱ የተለያዩ ፋይበር በጣም ብዙ ያላቸው ምግቦች አሉ። የሀበሻ ምግብ ራሱ ሆኖ ማለት ነው። ሶ እሱን ሪሰርች እያደረጋችሁ መብላት ትችላላችሁ። ቅድም እንዳልኳችሁ ዶክተራችሁን ሄዳችሁ ብለድ ወርክ ከሰራ በኋላ ምን ያስፈልገኛል ብላችሁ ብትጠይቁ በደንብ ይነግራችኋል እሱ ራሱ። አሁን ደግሞ ቻትጂፒቲ ማለት ቢሆንስ ፋይበር ያላቸው ምግቦች ምንድን ናቸው ብላችሁ ጠይቃችሁ እነሱን ምግባችሁ ውስጥ ኢንኮርፖሬት ማድረግ ትችላላችሁ ማለት ነው። ሌላኛው ደግሞ አጌን መስማት ባንፈልግም ኤክሰርሳይዝ ኦኬ፣ ኤክሰርሳይዝ ማድረግ መቻል አለብን። ይሄ በጣም ላይክ የመሮጥ ማንሳት ምናምን እንኳን ባይሆን ጀስት ላይክ ውጪ ወጥቶ 10 ደቂቃ ዋክ ማድረግ 20 ደቂቃ ዋክ ማድረግ ቀስ እያሉ ይጨመራል። ግን በቃ ባዲያችንን ማንቀሳቀስ በጣም 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 ከሜንታል ሄልዛችን ጋር በጣም የተያያዘ ነገር አለው ማለት ነው። በጣም ይጠቅማቸዋል። ሌላው ደግሞ ከዚህ ጋር ተያይዞ አንስቼዋለሁ፣ ፍሬሽ ኤር ኦኬ፣ ብሪዝ ጎ አውትሳይድ። ምንም ላይክ ለምን ለ10-20 ደቂቃ አይሆንም? ቅድም እንዳልኩት አሜሪካ ውስጥ ብዙ ጊዜ ህይወታችን ውስጥ ኢንዶር ነው አይደለ? መኪና ውስጥ እንሆናለን። ከዛ ቤት ውስጥ ስፔሻሊ አፓርትመንት ውስጥ የምንኖር ከሆነ ደግሞ ከዛ ስራ እንሄድና ስራውም ኢንዶር ነው አብዛኛው አይደለ? ሶ ፍሬሽ ኤር ሳናገኝ በትክክል ማለት ነው ብዙ ሰዓታት ልንቆይ እንችላለን፣ ብዙ ቀናት ልንቆይ እንችላለን። ስለዚህ እሱን ብሬክ ለማድረግ ጎ ፎር አ ዋክ ላይክ ለምን 20-30 ደቂቃ ወይ 10 ሚኒትስም ቢሆን ጎ ፎር አ ዋክ ኦኬ። ሶ እንደዚህ ኢንቴንሽናል እነዚህ እንዳልኳችሁ ፕራክቲካሊ እኔ የጠቀሙኝ አሁንም እየጠቀሙኝ ያሉ ሪሊጂየስሊ የምጠቀማቸው ነገሮች ናቸው። ይጠቅሟቸዋል ደግሞ አም ሹር እናንተንም ማለት ነው። ግን ደግሞ ይሄ ላይክ አስተሳሰባችንንም ነው መቀየር አለብን። የሆነ ችግር ሲኖር በቃ እሱን ገፍተን ወይ ችለነው ለማለፍ ነው። እኔ አሁን በፊት በቃ እያመመኝም ችዬ ማለፍ ወይ እየደበረኝም በራሴ ብቻ ለማስተካከል ወይ ራሴን እየወቀስኩ ብቻ በቃ ራሴን ሞቲቬት እያደረግኩኝ እሱን ለማሸነፍ መሞከር ኢንስቴድ ኦፍ ኦኬ ይሄ ነገር ምክንያት አለው እየተፈጠረ ያለበት ምክንያቱ ምንድን ነው ከዛ ሌት ሚ ጎ ጌት ሄልፕ ከማለት ጀስት ችሎ ማለፍ ነው። ብዙ ነገር ችለን ስለኖር አይ ቲንክ ኢትዮጵያ ውስጥ እዚህ መተን እሱ ባህሪ እንደውም ይብስብናል መሰለኝ። እዚህ ደግሞ በቃ ለስራ ነው የመጣሁት ምናምን የሚለው ነገር ስላለብን መሰለኝ። ሶ ያንን ከዛ አስተሳሰብ ትንሽ ቀየር ላደርግላችሁ ስለፈለግኩኝ ነው። እንደዚህ የሚሰማችሁ ስሜት የእናንተ ጥፋት ሆኖ አይደለም፣ ሰነፍ ሆናችሁ አይደለም፣ አላማ ሳይኖራችሁ ቀርቶ አይደለም። ምክንያት አለው፣ ላይክ ፊዚካል የሆነ ምክንያት አለው። ሶ እሱን ዶክተራችሁን በማየት ከዛ ደግሞ ሲያስፈልግ ቴራፒስትን ባይ ዘ ዌይ እነዚህንም ነገሮች አድርጋችሁ ሜንታል ሄልዝ ፉሊ ላይ ይሻላችሁ ይችላል። ኦኬ ሶ ቴራፒስት ደግሞ ማየት ካለባችሁ ቴራፒስት እዩ። እኔ አሁን አይቻለሁ በደንብ ነው የተጠቀምኩት በዛ ማለት ነው። ይጠቅማል። ኦኬ ፍሪ ሪሶርሶች ደግሞ ለምሳሌ ተማሪዎች ከሆናችሁ ትምህርት ቤቶች ነፃ እንትን አላቸው ቴራፒስት ኦፈር ያደርጓቸዋል። ለምሳሌ እኔ ያኔ አልነበረኝም ኢንሹራንስ ምናምን ብያቸዋለሁ። ስለዚህ የተጠቀምኩት በትምህርት ቤቴ ነው። ስጠይቅ አለኝ ትምህርት ቤቱ ፐርፌክት ኦብቪየስሊ ከትምህርት ጋር በተገናኘ ነው። ላይክ አሁን ለምሳሌ ይሄ ድብርት ምናምን እንዳላጠና አድርጎኛል ምናምን የሚለውን ለምሳሌ አንስታችሁ ከተወያያችሁ በደንብ ሊጠቅማችሁ ይችላል ያ ቴራፒስት ማለት ነው። ስለዚህ ሲክ ሄልፕ ከዶክተራችሁ ሆነ ከሌላ ኢንፎርሜሽን ከሌሎች ሰዎች ጋር በምታወሩት ሊሆን ይችላል። እንደዚህ አይነት ቪዲዮዎች በማየት ሊሆን ይችላል። ሲክ ሄልፕ እንጂ ቻል አድርጋችሁ ራሳችሁን እየወቀሳችሁ በራችሁን ዘግታችሁ የሆነ የምትወጡ ተራራ አይደለም። ኦኬ ሶሉሽን አለው፣ ምክንያት አለው የሚፈጠርበት፣ ከዛ ደግሞ ሶሉሽን አለው። ሶ ሆፕ ይሄ ቪዲዮ ጠቅሟቸዋል ብዬ አስባለሁ። ከጠቀማችሁ ለሌሎችም ሼር አድርጉላቸው። ቢካዝ በጣም ብዙ ሰዎች እንዳልኳችሁ በብዙ ነገር ውስጥ ያልፋሉ፣ ይሄንን ሳያውቁ ሳይረዱ ማለት ነው። በተለይ አዲስ የመጡ ሰዎች ሶ ሼር አድርጉላቸው፣ ሌሎችም እንዲያዩ። ሰብስክራይብ ካላደርጋችሁ ሰብስክራይብ በማድረግ ቤተሰቦቻችንን ተቀላቀሉ። ሌላም እንደዚህ ጠቃሚ የሆኑ ኢንፎርሜሽኖች እና ሪሶርሶች ይዤላችሁ እመጣለሁ። እስከዛው ባይ